ግድ የላችሁም ማለት እንደተዋለደና እንደተዛመደ ሰው ብታስቡ ደስ ይለኛል። በቃ እንደተዋለደና እንደተዛመደ ሰው ብታስቡ። በመሀላችን ልጅ ተፈጥሯል። ኦልሬዲ ዘር አለን። ያንን አትሊስት ነገ ይሄ ልጅ እኮ ያድጋል፣ ማደጉ አይቀርም። አባቴ፣ አክስቴ፣ አጎቴ ምን አደረጉኝ፣ ምን ደረሰብኝ የሚለው ነገር ቁጭ ብሎ ያያል። ሜቢ ይሄ ቪዲዮ እንደው በሆነ አጋጣሚ ይጠፋል ልንል እንችላለን። ሚዲያ ያዘው ነገር ግን መቼም አይጠፋም፣ ማየቱ አይቀርም። ስለዚህ ያንንም ነገር ለማስተካከል ብትሞክሩ ለልጅ አእምሮ አትሊስት ለሽ ለኔ አትጨነቁ። ለልጅ አእምሮ ግን ትንሽ ብትጨነቁለት ደስ ይለኛል። የምታስቀምጡለት ነገር ጥሩ ቢሆን ደስ ይለኛል። ገባህ? ይሄን ነው ለለ የምችለው። እሺ፣ ከዚህ በላይ እናወራም። የምታወራው ነገር ካለ ማውራት ትችላለህ። አንተም የመጨረሻ ነገር ከዚህ በላይ ምንም እኛ ልናወራ ካንችልም ማውራት ያለብን ነገር አውርተን ጨርሰናል። እናመሰግናለን። ያው እኔ ማውራት የምፈልገው ነገር አንድ ነገር ነው። እንትናም ብያለሁ አልደግመውም። አንቺም ኑሮሽን ኑሪ፣ እሱም ኑሮን ይኑር። ከዛ በኋላ ነገር እየተስተካከለ እየጠራ ይሄዳል። ነገ የተሻለ ሊሆን ስለሚችል አንቺም ተረጋግተሽ ከልጅሽ ጋር በሰላም መኖር፣ እሱም ደግሞ የሚያደርገውን ራሱ ማድረግ። ገብቶሻል አይደል? እኛም በእናንተ ህይወት መተማመን እንኖር፣ እናንተም በእኛ ህይወት መታቻት ነው። ቤተሰቦች ይሄ ነበር የምፈልገው። ምክንያቱም አንዳንዴ የሰው ልጅ ስትለምኑትም ይቅርታ ስጠይቁትም ሌላ ነገር ነው የሚመስለውና እየሰማ ከሆነ መተህ ድርሰህ መውሰድ ትችላለህ። ሩታ ተስፋ ቆረጠች። ከዚህ በኋላ አብርሽ የሚባል ሰውዬ ህይወቴ ላይ የለም እያለች ነው ትላላችሁ። እንግዲህ ዴቨንን ጠርታ መናገር ያለባት ተናግራለች። በዚህ አጋጣሚ ማንን ነው ኤፋን ሳላደንቅ አላልፍም። በዚህ ልክ ለሷ ጎን መቆሙ ከሷ ጎን መቆሙ በጣም ደስ ይላል። እንግዲህ እሷ መናገር ያለባት ተናግራለች ለዴቭ። በጣም ትልቅ ነገር ነው የተናገረችውና በመሀላችን ልጅ አለ እንደተዋለደ እንደተዛመደ ሰው ቆም ብለን እናስብ ብሏለች። ትክክል ናት። ምክንያቱም አሁን ላይ ዴቭ እና ቡዜ የሚያደርጉት ነገር በተለይ ቡዜ ማለት ነው እንደተዋለደ እንደተዛመደ ሰው ሳይሆን በመንገድ እንኳን እንደማይተዋወቅ ሰው ነው እያረገቻት ያለችው ሩታን እና በትክክል ነገ ይሄ ልጅ እውነቷ ነው። ይሄ ቪዲዮ ቢጠፋ እንኳን ሚዲያ ላይ የያዘው ነገር የሚጠፋ ነገር አይደለም። ነገ ይሄ ልጅ መመልከቱ አይቀርም። እንዴት ሊሆን ቻለ? ምን አረጉልኝ? አንቺስ እናቴ ምን አጥፍታሽብሽ ነው በዚህ ልክ የዛን የጠመሸት? ለአጎቱም ቢሆን እንደዛው ለአባቱም ቢሆን እንደዛው። ስለዚህ እሷ እስከ ዛሬ እየታገለች የነበረው ነገር ለልጇ ማስቀመጥ የምፈልገው ነገር ስለነበር ነው። አሁን እያንዳንዱ ነገር ሁሉ ነገሩ አስቀምጣ እንግዲህ ተስፋ ቆርጣለች። ቁርጡ ነገር ተናግራለች። መጥቶ እቃው ብቻ ያውጣልኝ፣ እኔ ከሱ ምንም አልፈልግም፣ የፈለገበት ህይወት መኖር ይፈልጋል። ነገር ግን የሴት ልጅ እንባ ለሱ ጥቅም አለው ወይ? ለሱ ደስታ ይሰጠዋል ወይ? ዛሬ የሆነ ምንም ባይመስለው ነገር በዚህ እንባ ሊወድቅበት ይችላል ብላለች። ልክ ናት። ዜት ያለቀሰችበት ወንድ መጨረሻው አያምርም። ሰላም ቤተሰቦቼ፣ ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? ደህና ናችሁ? ያለሁላችሁ አልሐምዱሊላህ። ባላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ ያሰባችሁት ያለማችሁ ፈጣሪ ያሳካላችሁ። ለምታበረታቱኝ ሁሉ ከልብ አመሰግናለሁ። ክበሩልኝ። ወደ ቤተሰቦቼ እንግዲህ ብዙዎቻችን ይሄ ቀን ነበረ ምን ጠብቀው የሩታ ተስፋ መቁረጥ ነበረና እንግዲህ ዛሬ በስከ መጨረሻም ቁርጥ የሆነ አላማ አሳይታለች። ከዚህ በኋላ ምንም ነገር አልፈልግም፣ እቃው መጥቶ ያውጣልኝ፣ ልብሱ አለኝ የሚለው ነገር ሰብስቦ ያምጣልኝ፣ በእቃ እያሳበበ በሆነ ነገር እያሳበበ ቤት እየመጣ እንዳይረብሸኝ እስከዛሬ ያንን እያየው ነበረ። ነገር ግን አንዴ እኔ ጋር እየመጣ ሆነ አይነት ተስፋ ይሰጣል፣ አንዴ እሷ ጋር እየሄደ ተስፋ ይሰጣል፣ አንዴ እኔ መጥቶ ያስለቅሳል፣ አንዴ ኤርሜላን ያስለቅሳል። ስለዚህ ከዚህ በኋላ ይበቃዋል እንደዚህ አይነት ነገር እኔ አልፈልግም፣ በቅቶኛል። ለልጄ ማስቀመጥም ያለብኝ ነገር ሪከርዶች አስቀምጫለሁ ብላለች። እንግዲህ እነሱን መናገር ያለባት ነገር ተናግራለች። በዚህ ልክ ግን እኔን ልሰብሩ፣ በዚህ ልክ እኔን ሊጥል፣ እኔን ሰባብሮ ለማስቀመጥ ያልሄደበት ርቀት የለም። ነገር ግን መቼም ቢሆን እኔ የምሰባበርለት ሴት አይደለሁም፣ መቼም ቢሆን ወድቄ አያየኝም ብላለችና ጀግና ምንልሽ በምክንያት ነው። በቃ እንደዚህ ቁርጥ እያለ ውሳኔ ስትወስኝ ነው ላንቺም በጣም
መልካም የሆነውና ምክንያቱም ያለሱ እስከዛሬ ቆመሻል፣ ልጅሽም ለዚህ ያብቅተሽዋል። ዋና ከባዱ ጊዜ አልፈሽዋል። ከዚህ በኋላ በጣም ቀላል ነው። አንቺ በጣም ከባድ የነበረው ጊዜ ብቻሽ አሳልፈሽዋል። ከዚህ በኋላ ደግሞ ምን አይነት ሴት እንደሆንሽ ደግሞ ጠንክረሽ ጀግና እናት ሆነሽ ልጅሽን በምን አይነት ሁኔታ እንደምታሳድጊ በደንብ ማሳየት አለብሽ። ይሄ ቁርጠኝነትሽ በጣም ወደነዋል። እንግዲህ ከዚህ በላይ መረገጥ፣ መገፋት፣ መሰደብም የለብሽም። ምክንያቱም እህቱም ብትሆን ያለ ስም እየሰጠችሽ ነው። እንግዲህ ትላንት ምንድነው ያለችው? ኤርሜላ በዚህ ጉዳይ ላይ የለችበትም። በቃ ኤፍሬምና ሩታ ናቸው እንደዚህ ነገር ማለቷ እኮ ነው። ግልጽ እኮ ነው። እሷ በዚህ ነገር የለችበትም ብላ በዚህ ልክ መናገሯ ለሩታ ያላት ጥላቻ፣ ምንም ያረገቻት ነገር የለም። የምር በዚህ ልክ ለምን እንደጠመደቻት፣ ለምን በዚህ ልክ እንደያዘቻት ራሷ ተወቅ። ግን ነገ ታይዋለሽ። አንቺም ሴት ነሽ፣ ነገ ምን እንደሚገጥምሽ አታቂም። ሴት ላይ ይሄን አክል ግፍ በዚህ ልክ እሷ ላይ መሄድ፣ በዚህ ልክ ለሷን ለመጣር ርቀት መሄድሽ ግን ነገ ራስሽ ታያለሽ። ወንድምሽም ቢሆን የሴቶች እንባ አዙሮ ይደፈዋል። የምሬ ነው የምልሽ። የሴት እንባ የበዛበት ወንድ ልጅ መጨረሻው አያምርም። እና ውድ ቤተሰቦቼ የሩታ ውሳኔ ትክክል ነው አይደለም፣ በቃ ቁርጥ የሆነ ውሳኔ ወስናለች ብዬ ነው እኔ ማስበው። የእናንተም ደግሞ ሀሳብ ኮሜንት ላይ አስቀምጡልኝ። ወዳችኋለሁ፣ አከብራችኋለሁ። ባይ